ፍቅር እስከ መቃብር በአዲስ አበባ ከተማ እነማን ፈጸሙት? ምንድነው የሆነው ታሪክ? አቶ አስናቀ ክብረትና ወይዘሮ በልዩ ሞላ ናቸው ፍቅር እስከ መቃብርን በአዲስ አበባ ከተማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ክልል ውስጥ ባለው ጎፋ ፖሊስ ጣቢያ አካባቢ የተፈጸመው። እነዚህ ሁለት ጥንዶች ጎፋ ፖሊስ ጣቢያ አካባቢ ነው የሚኖሩት። ጥንዶቹ የእድሜ ባለጸጋ ሲሆኑ በትዳር ዓለም በርካታ 10 ዓመታትን አሳልፈዋል። በትዳር ቆይታቸው ወቅት 6 ልጆችን ያፈሩ ሲሆን የልጅ ልጆችም አይተዋል። ልጆቻቸው በአሁን ሰዓት ከነርሱ ጋር አይኖሩም። አንድ የልጅ ልጃቸው ግን እነርሱ በሚኖሩበት ግቢ ውስጥ ፈንጠር ብሎ በተሰራ ቤት ውስጥ ኑሮዋን አድርጋ በህግ ሙያ በአንድ መንግስታዊ መስሪያ ቤት ውስጥ አገልግሎት ትሰጣለች። አቶ አስናቀ ክብረት ባለቤት ወይዘሮ በልዩ ሞላ ከ3 ዓመታት በፊት ህመም ያጋጥማቸውና ከቤት መዋል ይጀምራሉ። ህመማቸው አላላውስ እንደ ልብ አላንቀሳቀስ ብሏቸው ከአልጋ ይወድቃሉ። የእርሳቸውን ህመም የምታስታምምና ፍላጎታቸውን የምታሟላ አንድ ሰራተኛ ተበጅቶላቸው በእርሷ ድጋፍ ወይዘሮዋ የሚፈልጉትን ያሻቸውን ያደርጋሉ። ወይዘሮዋ በዚህ ረዳታቸው እርዳታ በ1303 ምሽት ራት ይበሉና ተደግፈው ወደ ሽንት ቤት ያመሩና ተጸዳርተው ጣጣቸውን ጨርሰው ካልጋቸው ላይ ወጥተው ጋደም ይላሉ። የዚህን ጊዜ ረዳታቸው ወደ ክፍሏ ታመራና በራቸውን ትዘጋለች። የወይዘሮ በልዩ ሞላ ባለቤት አቶ አስናቀ ክብረት ከባለቤታቸው ህመም በኋላ ምንም እንኳን በፍቅር በመዋደድ አብረው ቢያሳልፉም በባለቤታቸው ህመም ምክንያት ግን አልጋ ለይተው ከሌላ ክፍል ነው የሚያድሩት፣ ከሌላ ክፍል ነው የሚተኙት። ረዳታቸው ወይዘሮዋን አስተኝታ በራቸውን ዘግታ ወደ ክፍሏ ታመራለች። ጧት በማለዳ የወይዘሮዋ ረዳት የተለመደ ስራዋን ለመስራት ወደ ወይዘሮ በልዩ ሞላ ክፍል ታመራለች። ማታ ቆልፋው የሄደችው ክፍል ወለል ብሎ ተከፍቶ ትመለከታለች። ትደነግጥናም ጠጋ ብላ ወደ ውስጥ ትመለከታለች። ወይዘሮዋን ባስተኛቻቸው ማታ ጥላቸው በሄዱበት ሁኔታ አልጋ ላይ እንደተኙ ትመለከታቸዋለች። ጠጋ ስትል ባለቤታቸው አቶ አስናቀ ክብረት በእጃቸው ማካሮፍ ሽጉጥ ይዘው ከመሬት በደም ተለውሰው ወድቃ ትመለከታለች። እየጮኸች ወደ ወይዘሮዋ ስትጠጋ ወይዘሮዋም በጭንቅላታቸው በኩል ደም ወደ ትራሳቸው ፈሶ ታስተውላለች፣ ትመለከታለች። የዚህን ጊዜ ጩኸቷን እያቀለጠች ወደ ልጃቸው ቤት ፈንጠር ብሎ ወደ ነበረው መኖሪያ ቤት ታመራና ሁኔታውን ትገልጽላታለች። እነትዬና ነጋሼ በጠራቸው አይንቀሳቀሱም፣ እንዲህም አይነት አደጋ አጋጥሟቸዋል ትልና ለሷ ትነግራታለች። የልጅ ልጃቸውም ሁኔታውን ለመከታተል ወደ መኝታ ክፍላቸው ስታመራ የ26 ዓመት የልጅ ልጃቸው ናት። አሁን የገለጽኩ ሁሉን ሁኔታ ትመለከታለች። ጫጫውና ፖሊስ እንዲጠራ ይደረጋል። ፖሊስ ከተጠራም በኋላ የባልና ሚስቱን አስክሬን ፖሊስ አፋፍሶ ወደ ሕክምና ተቋም ወስዶ ምርመራ ይጀምራል። እንደ ሕክምና ምንጮች ገለጻ ከሆነ ወይዘሮዋ በመሐላ አናታቸው በኩል በተተኮሰ አንድ ጥይት ህይወታቸው አልፏል ሲሉ እነዚሁ ምንጮች ለኢትዮፒካ ሊንክ ገልጸዋል። የአቶ አስናቀ ክብረት አሟሟትን በተመለከተ ደግሞ እነዚሁ ሕክምና ምንጮች ማካሮፍ ሽጉጥ በእጃቸው እንደያዙ ተገኝቷል ብያለሁ። በአፋቸው በኩል ሽጉጡን ተኩሰው በአናታቸው በኩል ላይ አደጋውን ሳይፈጽሙ አልቀረም። የሕክምና ሁኔታም የሚያሳየው ይሄ ነው ብለዋል። ፖሊስ ምርመራውን እያካሄድኩኝ ነው ሲልም ስለ ጉዳዩ መፈጸም ለኢትዮፒካ ሊንክ ማረጋገጫ ሰጥቶ ሂደቱን እየተከታተልኩኝ ነው ሲል ገልጿል። አሁን ባለበት ሁኔታ ግን የአሟሟታቸው መንስኤ ይሄ ሳይሆን ይሄ ነው ብሎ ለመግለጽ ተቆጥቧል። እንደ ኢትዮፒካ ሊንክ ምንጮች ግን ባል የሚስታቸውን ጣርና ስቃይ ከመመልከት አብረን እንገላገል አብረን እንሂድ ሲሉ የፈጸሙት ነው ሲሉ ገልጿል። ይሄ ነው እንግዲህ ፍቅር እስከ መቃብር በአዲስ አበባ ከተማ የተከሰተው።